አህቴ በቃ ሻሃዳ መያዝ አለብኝ ብላ በፊት ለፊት መናገር ስትችል እኔ ይዛለሁ በቃ እኔ እኮ 18 አልፎኛል የፈለኩትን መርጬ መያዝ ይችላልሁ ማንንም በኔ ህይወት የሚገባ የለም ብላ ፊት ለፊት ስትናገራት ጠብቃት የሆነ ነገር ይዛ በቃ ልትላ ስትል ሀያት አቆይቶን ይሄን ደስታ እንዲያይ አየር ጤና መስጂድ በሩ ላይ በላኛው በር ልክ ልገባ አንድ ግሬን ሳስገባ በድሩን በሩ ላይ ቆም አገኘሁት። የመጨረሻ ደግሞ የሆነብኝ ወደ ድላ የምትባል ሀገር ካዋሳ አልፎ እዛ አካባቢ አንድ መስጊድ ሰራን 96 ዓመተ ምህረት እሱ እዛ ጋር ይሄ ነገር ሚንበር ቴሌቪዥን ላይ በነገራችን ላይ ቀርቤ ተናግሬያለሁ። እንደው ለእናንተ ያው ካልሰማችሁት በአዲስ መልክ ስሙት ነው እንጂ እዛ ጋር ቀርቤ አቅርቤያለሁ ማለት ነው። ግን ደስ ይላል። የበድሩ ጉዳይ ነው። በድሩ የሚባል የኔ ስጦታ የኔ የሰጠኝ ስጦታ እስልምናን የሰጠኝ በድሩ ነው ማለት እችላለሁ። አላህ እንዳለ ሆኖ ስጦታው ከአላህ ነው፣ ግን ሰበቡ በድሩ ነው። ምን ተፈጠረ? ሚውት ሆነሃል ወንድማችን። ቆይ ይሰማል ይሰማል ተመልሰሃል። ሰው በጣም ደስ የሚል ታሪክ ነውና በጣም ደስ ያለን እየሰማን ነው። እኔ መንበር ቲቪ የሚሉትንም ነገር አላውቀውም በጣም ስለሚወደኝ፣ ግን እናንተንም የትም ቀረቡ የትም አምጥቶ ያሰማኛልና የሚገርም ጆርኒ ነው እየነገርከን ያለውና ስንት ዓመት ነበረ ያንን ነገር ሲሆን? ያኔ ወደ 20 ምናምን 22 23 24 አካባቢ ደርሳለሁ። 24 እውቀት በደንብ ታውቅ ነበረ ማለት ነው፣ ስለ ላይፍ ስለ የተለያዩ ነገሮች በደንብ እንጂ በደንብ ሰራ ነው። ስራም በደንብ ነው እንጂ የምሰራው ባለሙያ ነኝ፣ በጣም ባለሙያ ነኝ። ሰራ ነበር በደንብ። የገጠርም ልጅ ነኝ፣ በደንብ ነበር የምሰራ የነበረው እና የበድሩ ጉዳይ በድሩ ያዋሳው ነገርኩሻለም። ከበድሩ ጋር አብረን እየኖርን ረመዳን ደረሰ። የመጀመሪያ ረመዳን ሱር ተነስቶ ሲይዝ አብረን ስለነበርን ተነስ አብረን እንብላ፣ እኔ አይበላኝም ማለት ሌሊትም ስለሆነ እስኪ ምናምን ይለኝና ተነስተን አብረን በላን እልሻለሁ። ከዛን በአገር ቤት በዚህ በአራዳ ቋንቋ በሚባለው ይሄ ሼም ወይም ደግሞ በእኛ በአገር ቤት እሉንታ የምንለው ነገር አለ። በእሉንታ ትሞቻለሽ እና በድሩን ከኔ በላይ ወደዋለሁ ብል ማጋነን አይሆንብኝም። በቃ ግን ሙስሊም በመሆኑ ደግሞ በጣም ነው የምጠላው ሙስሊም በመሆኑ። እንደዚህ በወንድምነት ደግሞ በጣም ነው የምወደው። ስለምወደው ሱር ተነስተን ስንበላ አብረነው በላን፣ አብሬው በላው። ቀን እኔ ሄጄ መብላት ነበረብኝ። ሙስሊም አይደለሁም፣ ሻሃዳ አልያዝኩም። ለበድሩ ብዬ እኔን ውሃ እየጠማኝ እኔን እየራበኝ በድሩንም በዚህ ልክ ነው የበድሩም አሁን በድሩ ጋር ያለው የሚለው ነገር ውስጤ ስላለ በፍጹም አልበላም። በድሩ ሲበላ ነው የምበላ ብዬ የመጀመሪያው ቀን ዋልኩ እያልኩ እየለመድኩት መጣሁ። ረመዳን ሙሉን ጾምኩት ማለት ነው። ረመዳንን ሙሉን ሸዋል 4 ቀን ጾምኩ። 2 ቀን ሲቀረው ፈታሱ ማለት ነው። በቃ ይበቃሃል ተው ይቅርብሃለኝ። ሻሃዳ ሊያዝክ አልሰገድክ፣ ስለዚህ ይቅራል። እኔ ላንተ ብዬ ነው እኮ ይሄን ሁሉ ማደርገው ላንተ ብዬ ነው። እኔ ያ መጨረሻ የመስጊዱ ኢማም ይሄን ያውቁ ነበር። ሸሻሚል ይባላሉ እሳቸው። በድሩ ይሄን ልጅ ስለምን እንዳትለው ስለም ካልከው ጥሩ አይመጣም፣ አንተ ዝም ብለህ ራስህን ጥሩ የሆነ አኽላቅህን አሳየው እና መንገድ ዝም በቃ ጥሩ የሆነ ነገር ብቻ አሳየው እንጂ ስለም ካልከው ትጣላላችሁ የሚለው ነገር ነግረውት ኑሯል ለበድሩ። በድሩ መጨረሻ ላይ እንትኑ ማለት አልቻለም። በቃ መናገር ስላለበት ፈለገ። እኔ ምልህ ለምን አንተ ጥሩ ልጅ ነህ ለምን አሰልምም አለኝ። አላህ እንግዲህ ከዛ በኋላ ጉድ ፈላ። ያ ሀገር እንትን ደረደርኩበትና በቃ እኔ እናንተ ከዚህ በኋላ ተለያይተናል አልኩ። እኔ እኮ የምወድህ ልሰልምልህ አይደለም ወንድሜ ስለሆንክ ነው፣ በወንድምነት ነው እንጂ የምወድህ ሙስሊም ልሆንልህ አይደለም። በል እኔ እናንተ ከዚህ በኋላ የለንም። ለ6 ዓመት ልብ አድርጊ በደንብ እዚህ ጋር ከ96 እስከ 2002 እኔና በድሩ
እንደዚሁ ከርቀት ወይም ደግሞ በሆነ አጋጣሚ ምናምን እየተገናኘን ምን ይያለን ተለያየን ማለት ነው እኔና በድሩ በዛ የተነሳ እኔ እስከ 2002 ድረስ ባህለኛው የቤተክርስቲያን በቃ አክራሪ አበደ ሁሉ እስኪሉኝ ድረስ የሆነ አፍቅሮ ነው ሁሉ እስኪሉኝ ድረስ ማታ 11 ሰዓት ከሆነ ቤተክርስቲያን ነኝ ጧት ሱቢ በሱቢ ሰዓት ቤተክርስቲያን ነኝ መጨረሻ ላይ አንድ ቀን ሱብሃንአላህ ወንደላጤ ነኝ ገብርኤል የሚባል ቤተክርስቲያን ዓለም ባንክ አካባቢ ነው በኮልፌ ቀራኒዮ አካባቢ ወንዝ አለ ከቤተክርስቲያኑ ጎን ልክ እሱ ልሻገር ስር ወንዝ ጫፍ ላይ ሲደርስ አይበቃህም የሚል ነገር መጣብኝ ማንም ሰው የለም ከጎኔ ሱብሃንአላህ አይበቃህም እንዳንተ ልጅ አይበቃህም ማንህ ምንድነህ ከራሴ ጋር ማለት ነው ሙግት ዞርኩ ምንም ነገር የለም ምን ልሁን እሺ ስለ ማለት የበድሩ ድምጽ ነው ጆሮዬ ላይ የመጣው የ96 የበድሩ ድምጽ ስለ ማለኝ ወላሂ ብዙ ጊዜ ነው ዞርኩ የቆምኩበት ላይ ዞርኩኝ ምንም ሰው የለም ከዛ ዞርኩና ወደ ቤት ሄድኩኝ ቤት ሂጄ ብዙ ያው እንደምታውቂው አንቺ የነበርንበት ነው አማልክቶች ግርግዳ ላይ ብዙ አማልክቶቹን ለጣጥፍ ያለው ምን ብያለው እነሱን ያ ቀስ ቢያወጣ አውራረድኩና ቦታ ሰጃቸው ቀጥታ ወደ አየር ጤና የሚባል አንሳር መስጊድ ለምታውቂው ከሆነ ወደዛ ሄድኩኝ ሲሄድ እዚህ ጋር ነው እንግዲህ ሱብሃንአላህ ስጦታ የሚባለው እንግዲህ ይሄ ነው በድሩ ምን ያህል አስቦልኝ እንደነበረና አላህ ከልቡ አስቦልኝ የነበረን መሆኑን እና በመጨረሻም ደግሞ እሱንም እኔንም በሐያት አቆይቶን ይሄን ደስታ እንዲያይ አየር ጤና መስጊድ በሩ ላይ በላኛው በር ልክ ልገባ አንድ እግሬን ሳስገባ በድሩን በሩ ላይ ቆሞ አገኘሁት ይሄ ወላሂ መናአምንት ነው ይመስልሽ ማለት በቃ የማይታመን ነገር ነው ይመስለው ከዛን እንዴ አንተ የልገባ ነው አለኝ ልሰልም አልኩት ደነገጠ ጠብቀኝ ይዛለኝ ጠብቀኝ እዚህ ጋር ጠብቀኛል እሺ አልኩት ሄደና ልብሶች ምናምን ቲሸርት ምናምን እሱን ይዞ መጣና ና ሻወር ወሰድ ብሎኝ ሻወር አስወስዶኝ ይዞኝ ገባ 12 ሰዓት አካባቢ ነው ገባው ሻብዱል ለጢፍ ይባላሉ አየር ጤና ላይ በሳቸው ሻሃዳ ያስኩኝ በሳቸው ሻሃዳ ይዤ እዛው እስከ መግሪብ ቆየን መግሪብ ሰገድን ቤቱ ወደ ብስራተ ገብርኤል አካባቢ ነው እና የሆነች ወያኔ ዴክስ መኪና ገዝቶ በወቅቱ ብርቅ ነበረች በጣም ተደስቷል በቃ ደስታው ከልክ በላይ ሆኗል መግሪብ ሰግደን ወደ ብስራተ ገብርኤል እየሄድን ቶታል አካባቢ ላይ ስንደርስ ትላክስ እያደረገ ነው አዛርዳ ብርቷል ቅውጥ እያደረገው ነው አንድ ትራፊክ እንዴ አንተ ምን ሆነ ነው ምንድነው ምናምን አለውና አደባባዩ ጋር ዘነበርኩ አካባቢ በቃ መታሰር አለብህ ያኔ ደግሞ እንዳሁኑ መንጃ ፍቃድ ምናምን አልነበረም መታሰር አለብህ ብሎት መኪናዋን ንዳ ብሎት አለውና 18 ወስዶ ነው ኮልፌ 18 ወስዶ አሰራት ቅዳሜ ቀን ነው እሰር ምን አገባህ እኔ ደስታዬ ነው ምንም አልነግርህም ማድረግ ያለብኝ አድርጌያለሁ መኪናውን ሰራው ሰኞ አውጣዋለሁ አለው ተያይዘን ሄደን አስገባት መኪናዋን አስገብቷት ልክ ስንወጣ ድልድዩ ጋር የእግረኛ ድልድይ መሻገር ያለ እዛ ጋር አንድ የላዳ ሹፌር ሙስሊም ነው እዛ ጋር ቆሟል እምልህን ታደርጋለህ እምትለውን ብር ሰጣለሁ አለው ምንድነው አለው በቃ እምልህን ታደርጋለህ እምትለውን ብር እኔ ሰጣለሁ አለው እሺ ትላክስ ታደርጋለህ ቤት እስክንደርስ ድረስ አዛር ታበራለህ አለው እሺ ስንብር ልክፈል ሲለው 300 ብር ብስራተ ገብርኤል ሳሚት ሬስቶራንት አካባቢ ነው 300 ብር የ50 ብር መንገድ ነው ልባርጊ ችግር የለም ማለት በዛን ሰዓት ማለት ነው ታይዘን ልጁ ሳይሆነች ላዳነች በሷ መንክሽንክሽ ይያልን ደረስን ልክ ስንደርስ ቤት ስንደርስ ወንድሜ በአላህ አለው እስኪ ማለት ያንተ ምንድነው ምን አይነት ደስታ ነው ያጋጠመው መቼም ሐዘን አይደለም ደስታ ነው ስለዚህ ንገረኝ አለው የላዳው ሹፌር ብትሄድ ይሻላል የሸቀልካትን ብር ጥለህ ነው የምትሄደው ከነገርኩህ ዝም ብለህ ሂድ ብትሄድ ነው የሚሻላል ይቅርብኝ ብሩ ይቅርብኝ ንገረኝ አለው በል እንግዳውስ የሌሻ አዳ ይዞ ነው አለው አላሁ አክበር አላሁ አክበር አልፈልግም ብሩን አለሱ የላዳ ሹፌሩ ማለት ነው ይሰማል አዲስ ዓለም ይሰማል
በቃ ከዛ የላዳ ሹፌሩም 300 ብሩን ጥሎ ሄደ። እኛም በዛ ቀጠልን። እንግዲህ ከዛ ጀምሮ ለኔ ወደ እንትን ስመለስ ሻሃዳ ያስኩ ቀን እንደው ማለት ሳትጠይቂ ላቅርብልሽ ሻሃዳ ያስኩ ቀን ሻሃዳ እስከሚዝ በቃ ውስጤ ላይ የነበረው ነገር ስታወራ ሰምቻት በመሃል ገብቼ ትንሽ የሆነ ነገር እንትን ብያታለሁና የነበረ ጭንቀት ልክ ሻሃዳ ይዤ በቃ ልክ ሻሃዳውን ይዤ ማን ነው መስጊድ ገብቼ ሰግጄ ስቀመጥ ለቀቀኝ በቃ ጤነኛ ሆንኩ ማለት ነው። እና ልክ ያ ነገር ሲለቀኝ በተቀመጥኩበት ቃል ገባሁ ለራሴ ወላሂ። ይሄን አሁን ምናልባት ይሄን ስናገር የሚያቀይ ሰው ብዙ ሰው አለ፣ የሚበሽቅ በቃ አንጀቱ የሚቃጠል ብዙ ሰው አለ። ግን ሐቁን ነው የምናገር ያለው ውስጤ ላይ የነበረው። ለማንም ሰው ሐኪም ነው ይሄ፣ ለማንም ሰው ፈውስ ነው በቃ ይሄ ነገር ወላሂ። በተለይ እስልምና ላይ በተለይ እስልምና ትንሽ አምገም ውስጥ ያለ ሰው ይሄ ጭንቀት እንዳለበት 100% አውቀዋለሁ 100%። በቃ ይሄ ነገር ምናምን እያለ በቃ ለማወቅ ምናምን የሚፈልግ ሰው ካለ ይሄ በሽታ እንዳለበት ስለማቀው ነው። በጣም ነው የሚያመው ሻሃዳ እስኪያዝ ድረስ በጣም ነው የሚያመው። ሻሃዳ ከተያዘ ቀን ጀምሮ ደግሞ በቃ በጣም ነው ምንድነው ነው እምል ያለሁት። በቃ በተለይ ይሄ አሁን ከሞት በኋላ ላለው ጀነት ጀሃነም ምን አይደለም እዚህ ዱንያ ላይ ራሱ ያለው ምልክት ወላሂ ነው የምላችሁ። በተለይ ሀምገም ውስጥ ያላችሁ ሰዎች ትልቅ ፈውስ ነው ያለው። ለራሴ ቃል ገባሁ በቃ እንደምሞትለት በቃ ምንም ነገር ቢመጣብኝ በቃ አንገቴን እንደምሰጥ ቃል ገባሁ በተቀመጥኩበት ማለት ነው። ምክንያቱም ብዙ ፈተና እንደሚመጣብኝ አውቀዋለሁ። አካባቢው የኛ በጣም ከባድ ነው። ትልቅ አደጋ ውስጥ እንደገባሁ አውቀዋለሁ። ግን በእርግጠኝነት ያ ነገር ሲለቀኝ በቃ ለራሴ ቃል ገባሁ፣ ለአላህ ቃል ገባሁለት። በቃ አልহামዱሊላህ ብዙ ፈተናዎች ተጋርጠውብኝ ነበር። ግን ያ ጥንካሬ ያ የራሴ ኮንፊደንስ ነገሮችን ሳይረዝሙ ሳያንገላቱኝ ሁሉም ቦታቸውን ይዘዋል አልহামዱሊላህ። አሁን የኔ እንግዲህ ታሪክ ረጅም ነው። እኔ ሐቂቃ አሁን በዚህ አልጨርስልሽም። አሁን ባጭሩ የእህቴን ደግሞ ትንሽ ጠቆም ላድርጋችሁና ምናልባት እዚህ ጋር ተንጠልጥላችሁ ከሆነ የምትሉኝም በሉኝ። የእህቴን ጠቆም አድርጌሽ እንድናሳጥረው አሁን ማለት ነው። ምን ትያለሽ? ቀጥል። እንኳን ቀጥተኛውን መንገድ መራ። አላሁ አክበር። በጣም ደስ የሚል ሞር ኦፍ ራሱ ሰው ሲፈጠር ሙስሊም ነበር ከምላቸው ማለት ነን ሁላችንም ወደ እስልምና ወደዛው ተመለስን። ግን ያንተም የነበርክበትን አላህ ሪማይንድ ያደረገ ወንድማችንን ደግሞ ዱዓ እናደርግለታለን። አሜዚንግ ወደ እስልምና የሚጋብዙ ሰዎች በጣም ጀግኖች ናቸውና አላህ በወደደው በሩ ድረስ አምጥቶ አገናኘ። የመጣበትን መንገድ በጣም ደስ ይላል። እና ላይክ ቤተሰቦችህ እንዴት ነው ተቀበሉ ሆይ ወደሚለው ስለምንመለስ የቤተሰቦችንም ኢንክሉድ አድርገህ ስለ ትዳር ስለ ህይወት በአጠቃላይ ሰዓት ይበቃዋል ብለህ ሌላ ሰው ቢሰማ ይማርበታል ወደምትለው ነገሮች መቀጠል ትችላለህ። በቤተሰቦች ማንም የተቀበለ የለም። በአጋጣሚ አሁን እንዳውም ይኸውልሽ ይሰማናል። እስማኤል የሚባል ያጎቴ ልጅ አስማማው ነበር ስሙ፣ እስማኤል ተብሏል። እሱ ሊገባም ቆይ ላስገባውም እችላለሁ ከአንቺ ጋር ማለት ነው፣ ታስገቢዋለሽ። እሱ ልጅ መጥቶ ነበር ከአንድ አመት በኋላ ማለት ነው። ከአንድ አመት በኋላ መጥቶ ወይ መጥፋት አለበት ወይ መመለስ አለበት በሚል ደረጃ መጥቶ ነበር እኔ ጋር ማለት ነው ይሄ ልጅ። እና በወቅቱ እንዳልኩሽ ቅድም እንዳልኩሽ ከሰለምኩ በኋላ ነው ክርስትናን ማወቅም የጀመርኩት የነበረውና አንዲት መጽሐፍ ቀመር ያሳተማት የመጽሐፍ ቅዱስ ሚስጥር በሙስሊም መነጽር ምትል ትንሽ ገጽ ያላት እና አንኳር የሆኑ እንትኖችን አውጥታ ይዛ ነበር። እሷን እያነበብኩ ነበር እኔም ማለት ነው ከሰለምኩ በኋላ። ይሄ ልጅ እኔ ጋር ሲመጣ አስማማው ይባላል። እኔ ጋር ሲመጣ አንድ ቀን ለካሱ የመጣው ለሴራ ነው የመጣው ማለት ተልኮ ማለት ባጭሩ ተልኮ ነው የመጣው ማለት ነው። ወይ እኔ መመለስ አለብኝ ወይ ደግሞ ቦታ የመያዝ አለብኝ መወገድ አለብኝ ነገር ማለት ነው። እኔን ማስወገድ አለበት። ከዛን
በጣም ነው የምወደው፣ በጣም ነው የሚወደኝ። ግን በዚህ ከባድ ጥላቻ ተፈጥሯል ማለት ነው በመስለሜ። ይሄ ልጅ አንድ ቀን አብረን ቁጭ ብለን ማለት እኔ የወደደኝ ወይም ደግሞ አምኖበት የተጠጋኝ መሰለኝና የቺን መጽሐፍ አውጥቼ አስሚ ይቺን ነገር አንብባት አልኩት። እንዴ አንተ ረክሰኔ ልታረክሰኝ? ገና ሽፋኑ ላይ ስለ እንትን ነው የሚናገረው። አይ ረክሰኔ ልታረክሰኝ መጣህልኝ፣ ወደኔ መጣህልኝ። ፊቴ ላይ ወረወረብኝ። ከዛ እንዲህ ምን ችግር አለው ማንበብ እኮ ምንም ይሄ እንትን አይደለም። ማንበብ ማወቅ ምን ችግር አለው? አውቀህ የምትቀበለውን ትቀበላለህ፣ ማትቀበለውን ትተዋለህ። ምን ችግር አለው አልኩ። ከዛ ሁለተኛ እንደዛ ነው ጭራሽ ሀለኛ እንትን ማስጠንቀቂያ ሰጠኝ። እኔም ተቀበልኩት፣ ቦርሳዬ ውስጥ አስገባው። ለካ ሌሊት ተነስቶ ሱብሃንአላህ ይች መጽሐፍ ገጿም ትንሽ ናት ብዬሻለሁ እያነበባት ነበርና በንዴት ስለሆነ እያነበበው የነበረው በጣም ተቆጥቶ ስለሆነ እያሐፈዘው ምዕራፉን እየያዘ ነበር እያነበበ የነበረው ማለት ነው። ከዛን በማግስቱ መጽሐፉን እንኳን አነበብኩት አለኝ እና እዚህ ሃይማኖት ላይ ነው አልዘለህ የገባው። ይሄን የሰው ሃይማኖት ዘሎ የሚነካ ዝም ብሎ እንትን የሌለው ሃይማኖት፣ ይሄ የረከሰ ሃይማኖት ገብተህ ነው አይደል የምትንቦጫረቅ ነገር በአገር ቤቱ ምን ነግርሻለሁ። ከዛ ሲል እንዴ አትቆጣ፣ ችግር የለውም። አሁን እኮ ይሄ መጽሐፍ ያሳተመው አው ሙስሊም እንትን ነው፣ ግን ስተት ቢሆን ኑሮ እኮ ካንተ የበለጠ ምሁር አንብቦታል። ይሄ መጽሐፍ ስተት ቢሆን ኑሮ ካንተ የበለጠ ምሁር ክርስቲያን አንብቦታል። ከአደባባይ ጋር እየተሸጠ ነው ያለው። ስለዚህ ይልቅ እውነትን ፈልግ፣ ተረጋግተው እውነትን ፈልገው ስለው እውነትም በልንግዳ ውስጥ ቆይ ለነፍስ አባቴ እንደውልላቸውና ትሰማለህ፣ ጉድ ትሰማለህ አለኝ። ተደወለ። ጉድ ሊፈላ ነው ለነፍስ አባቱ ሲደወል አባ ምዕራፍ ልነግሮት ነው ከመጽሐፍ ቅዱስ እና ያነቡልኛል። እኔ ምዕራፉ ነቡ እጁ ላይ ያለው ነው። እንዴ አለ። ደገመ። እንዴ አለ። ሶስተኛ እንዴ ልክ ሶስተኛ እሺ አባ ምንድነው ታዲያ ኢየሱስ ጌታ ነው እያላችሁ ቤተክርስቲያን ላይ የምትሰብኩት ለምንድን ነው አላቸው። እንዴ የኔ ልጅ ቀስበል ተረጋጋ፣ ምን ሆነ ነው ሙስሊሞች ጋር ነው መሰል ያለው ይሄ ነገር ሲሉት፣ እንዴ እኔ አሁን ሙስሊም እኔ ማስረጃ ነው እየጠየቅኩት አለ። ሙስሊም ገለመሌ አላልኩም፣ ከማንም ጋር እንደሆንኩ ደግሞ አያውቁም፣ በስልክ ነው እያወራሁት ያለሁት። ምንድን ነው አላቸው። ለማንኛውም እንግዲህ በቃ ነገር ሲበላሽና ለሱ ሲስተካከልለት እሺ እንግዲያውስ ነገ እንገናኝ፣ ዋናውን ለያዘውና ነገ ደውልልኝ አሉት። እንዴ አለ። ለራሱ ጥያቄ ሆነበት። እንዴ ዋናና ደግሞ እንትን የሚባል ነገር አለ እንዴ? ይሄ ነገር ምንድነው አለ። እየተሰቃየ መሸ፣ ነጋ። በማግስቱ ደወለላቸው። በዛው ሰዓት ሲደውል ቀጥታ አሁንም እንዳልኩሽ የሚነግራቸው ከምዕራፍ አንቀጹ ነው የሚነግራቸው። ሲያነቡ ራሱ ነው መጨረሻ ላይ ከዛ ብድግ ብሎ ግንባሬን ሳመኝ። እኔን ወንድሜ አንተን አስወግዳለሁ ስለ አንተን አጠፋ አንተን መልሳለሁ ስለ እኔን ጎተትከኝ የሚባለውን አስበለኝ በለኔንም ከዚህ በኋላ እኔም ሙስሊም ነኝ አለ። እንግዲህ ምን ታያለሽ? መጨረሻ ላይ እሺ ልሰልማ በቃ ሰልም ያለሁ እኔም የሚባለውን አስበለኝ ቶሎ በላለኝ። ቆይ እንግዳውስ ሮብ ቀን ነው እንግዳውስ ነገ ነዋልና ጁማዓ ወደ ቡታጅራ ቡኢ የምትባል አካባቢ ነበርነው። ጁማዓ ይዤ ሄድና አየር ጤና ተሰልማለህ በቃ የዛን ቀን ነው። ግን አለኝ እኔ ሰልም ያለው በውስጤ ወላሂ እቺ ቃሉ አረሳትም፣ ሁሉ ጊዜ ለኔ አደጋ ናት ለማንም ሰውና ግን አለኝ እኔ ሰልም ያለው በውስጤ አምኛለሁ የሚባለውን ባለማለቴ አላህ ካልተቀበለኝና ወይም ደግሞ ድንገት ሞት ቢወስደኝ ተጠያቂ የምትሆነው አንተ ነህ አለ። ይሄ ደግሞ ለኔ ማለት ያ በወቅቱ እኔም ገናም ስለነበርኩኝ በእርግጥ ያስደነግጣል። ደነገጥኩኝ። ከዛ በማግስቱ በቃ እንሂድና እኔ አይደለሁም ሻሃዳ ማሲዝ እንሂድ ብየው ተነስተን መጣን። ገባሱ ሻሃዳ ያዘ ልሻለሁ ሻሃዳ ያዘ። አሁን ከኔ በለጠ እሱ ጠንካራ ነው፣ በጣም ጎበዝ ነው። እስልምናው ላይ በጣም ጠንካራ ነው።
እና የእንትኑ ታሪኩ ይሄን ይመስላል። የሱም ይቀጥላል። የበለጠ ደግሞ የሱን ራሱም ይነግርሻል። የሱ ጥላቻም ደግሞ ጥግ የደረሰ ነበር የነበረው። ጥግ የደረሰ አብሮት እየበላ አንድ ሰው ቢስሚላህ ብሎበት ምግብ ተነስቶ ጥሎ ሄዷል። ይሄን ያክል ነበር የነበረው እና ባጭሩ ምንድነው እስልምና ቅድም እንዳልኩት ውጭ ላይ ሆነን ስናየውና ስንገባበት ሰማይና መሬት ነው፣ አይገናኝም። በተለይ በሰሜኑ በኩል ይሄን ይመስላል። ሌላ ምን ላቅርብ? ዋው ልጁ በጣም ያንተራስ አሜዚንግ በጣም ነው ደስ የሚለውና አልহামዱሊላህ አልহামዱሊላህ ሶ ትናንትና የነገርከን ነገሮች አሉ። አይ ቲንክ አንተ አላህ ባመጣ መንገድ የሚገርም ታሪክ ነውና ገና ለብዙዎችም ሰበብ ያደርጋልና በጣም ኢንስፓይሬሽናል የሱ የፈለገበት መንገድ ምን አንጀቴን በላይ ነገር አለ አይደል? ለፈጣሪያቸው ቆመው ሲሟገቱለት ራሱ ከፍቶ ያሳያል፣ ይወስዳል። እኔ ያለሁት በዚህ ነው ብሎ ይመራል ብዬም ስለማስብ ያንን ነገር ነው ፕሩቭ ያደረገው ወንድም ላይክ እውነት አንተን የሚቃወም የተቃወመው ለፈጣሪው ሲል ነው የገባው። ፈጣሪ ይሄ ነው ለሚለው ነውና ኢትስ አሜዚንግ ፈጣሪውንም በማግኘቱ በጣም ጀግና ነው። ስለዚህ ራሱን ፈልጎ ራሱን አግኝቷል ማለት ነው። በጣም ደስ የሚል ሰው ራሱን ፈልጎ ማግኘት። ሁለተኛ ጥያቄ የሚሆነው ቤተሰቦቻችሁ your mom ትናንትና የሚነካካቸው ነገሮች አሉና ባለቤትህ ከዛ በኋላ ስታገባ ሙስሊም ናት ወይ ወይስ እንዴት ነበር? አስልመህ ነው ወይ? ጀነራሊ አሁን ግና ናቸው እውነት ታግለውም ቢሆን ለልጆቻቸው ግን ፍቅር ቅድሚያ የሚሰጡ ናቸው። ዱዓ እናደርግላቸዋለን። ግን ኢንሻአላህ ትናንትና አቀማምሰህን ነካክተህ ብንሄድከውና ዛሬ እንደዛ እንትን ያለውን የምትነግረን ጥሩ ነው። ሚዩት አታድርጓቸው፣ ይስሙ። መጥፎ ነገር ያልጻፉት ተረት ነው የሚሉት ምናምን ያው በሰው በጭንቅላቱ መነጽር ሰው ሁሉ ተረት የሰው ሁሉ ውሸት ስለሚመስል ይጻፉቷቸው። በጣም ግን ለኔ ኢትስ አሜዚንግ የሚገርም እንባይ ላይክ እንደዚህ ውስጤ ፍንቅል ያደረገኝ ነገር ነው እያወራ ያለው። አላህ ይጠብቅህ ወንድማችን፣ ቀጥል መጨረሻውን ለመስማት ድረስ። ቤተሰብ እንዳልኩሽ ቤተሰብ አልተቀበለም። አባቴ አልፏል። እንግዲህ መቼም ነፍሱን ይማር እንዳልል ባለበት ነው ሄደው። አባቴ እንዳልኩሽ ቤተሰብ በአገሩ ከአባን ማለት በቤተሰብ በአገር ቤት ላይ ከድር ሁሉ እንዲባረሩ ተደረጉ። ከማንም ሰው ጋር እንዳይገናኙ ተደረጉ። ብዙ ስቃይ። ከዛ በሚስጥር ደውሎ ራሱ ብቻውን ደውሎ እባክህ ልጄ እኔ ስቃይን እያየሁ ነው፣ እንደምታውቀው በተከበርኩበት ሀገር በአንተ የተነሳ ስቃይን እያየን ነው፣ እባክህ ተመልሻለሁ በል የሚል ነገር ሁሉ ጊዜ ሁሉ ይደውልኝ ነበር። አንድ ቀን እንደምንም እኔ እንዳልሄድ ሁሉ ተከልክለን ነበር ወደዛ አካባቢው። የሚገርምሽኛ አካባቢ ላይ አሁን ነው ምናልባት አሁን ትንሽ የተሻለ ሆኗል። ይሄ ቁምጣ ሱሪ አጭር ሱሪ ነው የሚታወቀው እና ድንገት ረጅም ሱሪ የለበሰ ሰው ከታየ እሱ ነው ሁሉ ተብሎ ይረበሽ ነበር የነበረው በወቅቱ ያኔ በሰለምኩበት አካባቢ ማለት ነው። እና ባጭሩ በቤተሰቦቼ ላይ አዋጅ ልክ ይሄ ነገር እንዲደርስ እንዲታወጅ ያደረገው ሰውዬ አላህ በሆነ ነገር አድርጎ ነገሮቹን እንዲገሩ ሆኑ ማለት ነው። ረጅም ነው የሱ ታሪኩ። አባቴም ቤት ሂጄ በጓሮ ወስዶኝ ቁጭ አረገኝና ልጄ እባክህ ብሎ አልቅሶ ለምኖኝ ነበር የነበረው። እና አንድ ቀን አስረግጬ ነው የነገርኳቸው። እኔ ያኔ ይሄን ሐዲስ የሰማሁት አሁን ነው። ማንም ከማን እንደማይበልጥ ከአላህ የበለጠ ነገር ምንም ነገር እንደሌለ ማለት ነው። ስማ እኔ እያያ ነው የምለው በአገር ቤት ያው የገጠር አጠራር የሚያውቅ ያውቀዋል አካባቢ ምናልባት እኔ እያያ ከእስልምና አሁን ካለሁበት ተመለስ ከምትለኝ ወድሃለሁ፣ አከብርሃለሁ፣ ወዳችኋለሁ ሁለታችሁም እናቴም አንተም እሱም ህይወታችሁ ቢያልፍ ራሱ እኔ ካለሁበት አልመለስም። የዚህን ያክል ነው በቃ። ከዚህ በኋላ ማለት እንዲቆርጥላችሁ በፍጹም አታስቡት። በቃ የኔ መመለስ አታስቡት። እኔ ባለሁበት አለው ስሜም ባለው በነበረው ጥሩኝ። ምግብም ከሆነ ምግብ ችግር የለም እበላለሁ።
እኔ የተቀየርኩት ውስጤ እንጂ ላይ አይደለም። እኔ አሁን ደግሞ የተሻለ ልጅ ነው ሆንኩላችሁ። ምንም ነገር የለም። ይሄን ስንል አሁን ብዙ ሰው ይበሽቃል። ወላሂ እስልምና የተሻለ ነው የሚያደርግሽ፣ ከብዙ ነገር ነው የሚቆጥብሽ፣ ከብዙ ነገር። ስለዚህ ይሄን ስንል አሁን ብዙ የሚሰማን ሰው የተለያየ ነገር ነው የሚናገር ያለው ይበል፣ ምንም ችግር የለውም። ይሄ ማለት እኛ ሃይማኖትን አልነካንም፣ ግን በሰውኛ ደረጃ ራስሽን በደንብ ነው የሚያነጽሽ እስልምና ማለት ነው። በደንብ ነው የሚያነጽሽ። ለሰው እንዴት መሆን እንዳለብሽ እንትን ይልሻል። ስለዚህ ይሄ ነው። ባለቤቴ ሙስሊም ናት። እኔ ልክ ሻሃዳ ከያዝኩ በኋላ ብሔር አልመረጥኩም፣ ብሔር ምናምን የሚባለው ነገር የለም። እኔ ሙስሊም ነው በሚለው ነው በቃ። እኔ አሁን ብሔሬ ሁሉም ነገሬ ሙስሊም እንጂ ብሔር የሚባለው ነገር እኔ አላውቅም። እኔ ባለቤቴ ጉራጌ ናት። እኔ እንዳልኩሽ ወደ ሰሜኑ ነው። ሙስሊም የሆነችዋን ስጠኝ ነው ያልኩት አላህን። በዛ አጋጣሚ በተለይ የሰለሙ ሰዎች ኢኮኖሚ ላይ ይሄ በገንዘብ ዙሪያ ባይነካኩ አሪፍ ነው ማለት። እስልምናም ብለው የመጡ ሰዎች ስለ ገንዘብ አያውሩ። የሚረዳ ሙስሊም ካለ እኛ እንትኑ አንቃወምም። ሐዲሱም ይላል በውስጥ ይርዳ ወይም ደግሞ ተደብቆ የሚያደርገውን ያድርግ። የሰለመ ሰው ግን እኔ ኢኮኖሚ ወረደ እንደዚህ ሆንኩኝ ምናምን የሚለው ነገር ከመጣ ችግር ነው። እዛ ጋር በፍጹም አያስኬድም። እንደዛ ከሆነ እንጋጫለን፣ ከአላህም ጋር ያጋጨናል። ለምሳሌ እስልምና በክፍያ ቢሆን ኑሮ ማን ነው የሚገባ? ከየት ነው ማን ነው የሚያስገባሽ? ይሄን ትልቅ ስጦታ፣ ይሄንን ወደር የሌለው ስጦታ፣ ይሄንን ምንም አይነት አቻ የሌለው ስጦታ ተሰጥቶን ያለ ምንም ክፍያ ተሰጥቶን እዛ ጋር ስለ ኢኮኖሚ የምናወራ ከሆነ ይጋጭብናል። ስለዚህ ይሄ ማለት ዱንያ ነች። የሚበላው የሚለብሰው ድንገት ላኖረው ይችላል። መርዳት ያለበት ሰው ደግሞ በውስጥ ሂዶ ማንም በማያውቀው ልክ እንደተባለው ቀኝ እጅ ሲሰጥ ግራ እጅ አይወቅ እንደሚባለው በዛ መልኩ ይስጥ። እዚህ ጋር ግን ይሄ ይሰባሰብ ይሄ ምናምን የሚለው ነገር እኔ ከመጀመሪያውም የማልፈልገው የማልወደው ነገር ይሄ ነው። እስልምና በጉቦ የሚሰበሰብ ወይም ደግሞ በሆይ ሆይ የሚባዛ ሃይማኖት አይደለም። የመጀመሪያ አላህ ፈቅዶልሽ አንቺ ሙስሊም ሲያደርግሽ ነው። አላህ ሲያዝንልሽ ነው። እዚህ ጋር ሲቀጥል በክፍያ ደረጃ ወይም ደግሞ እዚህ ጋር ሩዝ በመሰብሰብ ያን በእንትን በማድረግ የሚባዛ ሃይማኖት አይደለም። እኛ ሙስሊሞች ሲሰጡ ማንንም ሳያቅ ስጥ በሚለው ደረጃ ይስጥ። ስለዚህ ለዛ እኔ ወደ ትዳር ስገባ እንዳልኩ ሙስሊም የሆነችዋን ስጠኝ አልኩ። ጉራጌ ናት፣ ሙስሊም ነኝ፣ ሰጠኝ። ወንደላጤ ነኝ፣ እንደፈለገ ነበር ማጠፋ የነበረው። ገንዘብ ይሄ ነው የሚባል ነገር አልነበረኝም። አልহামዱሊላህ ጠንካራ ሙስሊም ናት። በጣም ጎበዝ ከምለው በላይ ጎበዝ ናት። እኔ ወላሂ በቃ ማለት ይበቃል ከዚህ በላይ። ስለዚህ እሷን ካገባው በኋላ የ250 ብር ቤት ኪራይ በተከራየሁበት ሰዓት ነው እሷን ያገባሁ የነበረው። ያን መክፈል ያቀተኝ ነበር ወንደላጤ ሁኜ ብር አገኛለሁ ግን የት እንደሚሄድ አላውቀውም ነበር የነበረው። ካገባሁ በኋላ እሷን ካገባሁ በኋላ የ800 ብር ቤት ተከራየሁ። እሱም መክፈል አላቃተኝም። ጠበበኝ። የ1500 ብር ቤት ተከራየሁ። እሱም መክፈል አላቃተኝም። የመጀመሪያ ልጅ የተወለደች ሁለተኛው ልጅ ስትወለድ ቤት ገዛው። በኢኮኖሚ ደረጃ እምልሽ ማንም ሰው ያገዘኝ ወይም ደግሞ እንትን ያለ ነገር የለም። ስለዚህ ይሄ ስጦታው ከአላህ ነው። እስልምናን የሰጠሽ አላህ ዱንያን የመስጠት ምንም ማንንም ማማከር ወይም ደግሞ ሌላ የሚቀንስበት ነገር የለም። ይሄ ትምህርት ለሁሉም ሰው ማለት ነው። ከኢኮኖሚ ጋር አታገናኙት። በቃ ወደ እስልምና ፍላጎት ያላችሁ ሰዎች ማለት ነው። ስለዚህ አሁን አልহামዱሊላህ ሰላም የሆነ ህይወት ነው የምኖረው። 5 ልጆች ወልጃለሁ። እንዳውም በዛ አጋጣሚ በመሃል ቀላቀል እንዳትኝ እንጂ ልጄ 14 አመቷ ነው። የመጀመሪያ ልጄ ኒቃሚስት ነች። ትልክላታለሽ ኒቃሚስት ማነው ኒቃም ትልክላታለሽ እንቀበላለን ማለት ነው። መርጠሽ 14 አመቷ ነው ኒቃሚስት ነች ማለት ነው። ጠንካራ ሐፊዝ ነች። ሁለተኛዋም ልጄ ሐፊዝ ነች። ጠንካሮች ናቸው ማለት ነው። ሶስተኛው ልጄ ወንድ ነው። አሳይሻለሁ። ቆይ ደርድሬ አሳይሻለሁ ኢንሻአላህ። ስለዚህ እናቴ ደግሞ አሁን በቃ አሁን ወደ ዙርም እየደረሰ ስለሆነ ላሳጥረው። በሚቀጥለውም ደግሞ ገብቼ እጨርሳለሁ፣ ቀሪን እጨርሳለሁ። እናቴ እህቴ ከሰለመች አሁን 3 ወሯ ነው። የዛሬ 3 ወር እኔ ቤት ውስጥ ኃይለኛ ጦርነት ነበረ።
ኃይለኛ እና እናቴ ማለት እኔው ጋር እየኖረች ወንድሜ ምንም ጋር ነው እዛም ያለች ነው የምትኖር ያለች ታናሽ ወንድሜ ያለ ኃይለኛ ጦርነት ተፈጥሮ ነበር የነበረው እኔም በትግስት እየጠበቅኩ ነበር የነበር መጨረሻ ላይ በቃ ትልቅ እንትን ደረሰ ማለት ያልሆነ ችግር ውስጥ ልንገባ ሆነ ግን እኛ በመናስበው እንጂ አላህ ሲያጸዳ ነው ነገሮቹን በደንብ መንገድ ያስያዛቸው ነበር የነበረው እኔ እስከምፈራ ድረስ ማለት ነው ማለት ያማታልም በዚህ ሰበብ ወይ ይሆታል ያልፈነች ሴትዮ በቃ ጭንቀት ውስጥ ገባሁ ማለት ነው እኔ ደግሞ በመሃል ብናገር የበለጠ እንትልትል ነው ልደነግጥ ነው በጣም ነው የምትወደኝ የምታከብረኝ ሙስሊም በመሆን ልጠላይ ትችላለች እንጂ በልጅነቷ ወይም ደግሞ በልጅ ደረጃ በጣም ነው የምትወደኛለው እና ተጨነኩኝ አንድ ቀን ግን የመጨረሻ በቃ ነገሩ ይፈንዳ በሚል አህቴ በቃ ሻሃዳ መያዝ አለብኝ ብላ በፊት ለፊት መናገር ስትችል እኔ ይዛለሁ በቃ እኔ እኮ 18 አልፎኛል የፈለኩትን መርጬ መያዝ ይችላልው ማንንም በኔ ህይወት የሚገባ የለም ብላ ፊት ለፊት ስትናገራት ጠብቃት የሆነ ነገር ይዛ በቃ ልትላ ስትል መኝታ ቤት ዘላ ገባች ማለት ነው ልጄ ማን ነው እህቴ ገብታ በርዘጋች የዛን ቀን ትንሽ ተናገርኩ ማለት ነው ቀድሜ ግን ሼህ ሰይድ ትላንት ጠቆም አድርጌልሽ ነበር ሼህ ሰይድ የሚባሉ ሰው ያሉ እሳቸው እንደውዬ ጠይቂያቸው ነበር ቀድሞ ነግረውኛል በቃ ምን ማለት እንዳለብኝ ማለት ነው ድንበር እንዳላልፍ ከዛ ጠንከር ብዬ ስናገር ደነገጠች እናቴ እንዳልኩት ማለት ነው እንደፈራሁት ዝም አለች ያ ዝምታ የዛን ቀኑ ዝምታ በቃ ነገሮቹን ወደ ቀጥተኛው እንትን እንዲመጣ አደረገ ማለት ነው መጨረሻ ሽምግልና ተብሎ በቃ እንዲወጣላት ተብሎ ሽምግልና ተባለና አንድ ክርስቲያን ነው ከበደ ይባላል እሱ ይምጣ ተባለ እሷንም እኔንም ስለሚያቅ እሱ ይምጣና ይናገር በቃ ምናም ተብሎ መጥቶ እኔ ደግሞ እሱ ከመምጣቱ በፊት በደንብ ነገርኩት ከቤ ልጅቷ አሁን በግርግር ከቤት ወጣ ያልሆነ ችግር ውስጥ ወይ ደግሞ መንገድ ላይ ወጣ ያልሆነ ነገር ላይ ብትል ለኔም ጥሩ አይደለም በጣም ሞዳት እህቴ ናት ስለዚህ ቀድማችሁ እናንተ አሁን በሷ ህይወት ማንንም እንትን የሚል ነገር የለም ስለዚህ ይሄን አስረግጠህ ንገርልኝ አንቺ ምንም የሚያገባሽ ነገር የለም በቃ ይቺ ልጅ እኮ አሁን መብቷ ነው ከ18 ዓመት ስላለፋት ካንቺ ወጣለች አንቺ ልጅነቷን እናትነቷን አትካድሽ እንጂ የሃይማኖት ጉዳይ ምንም አንቺን የሚመለከት ነገር የለም ብለህ አስረዳልኝ አልኩት እንዳልኩት ካልኩ እኔ ካሰብኩት በላይ እሱ መጥቶ ጭራሽ ተቆጥቶ በደንብ ነገራት ማለት ነው ለናቴ ያ ሲነግራት ነገሩ በቃ ይቅርታ አፉ በለኝ የምትለው ቤት ውስጥ ያው ለምዳታለች አፉ በለኝ ልጄ ብላ መታ ግንባሬን ሳመችኝ አሁን ማን ብትለኝ ጥሩ ነው ሞኝነት ያለችኝ እሷ ከሰለመች በኋላ ስሜን ማለት ነው የኔን ስም የአገር ቤት የገጠር ስም በእንትን ነው የሚወጣው የሆነ ነገር ከሆነ ነገር ጋር እንትን ካላልሽው ስም ዝም ብሎ አይሰጥምና ሞኝነት ያለችኝ ለምን ሞኝነት ያልሽኝ አልኳት አይ ባለፈው ያን ነገር ሳስቀይም ያን ነገር እንትን ስል ልጄ እንዲ ስርዓት ልትይዝ እኔ ያኔ እንትን በማለቴ ሞኝነቴ ነው በቃ ሞኝነቴ ብያለሁ በቃ የመጀመሪያውን ስምህን ሰርያለሁ ሞኝነቴ ብያለሁ አሁን ሱብሃንአላህ ብታምኝም ባታምኝም ሱብሂ ሰላት የምትቀሰቅሳት እሷ ናት ሱብሂ ሰላት የምትቀሰቅሳት እሷ ናት ሂጃብሽን አስተካክይ ሰላት ሲደርስ አዛን ብሏል ስገጅ ብቻ ከኛ የበለጠ እኔ አሁን ደፍሬ እንደዚህ በቃላት ደረጃ እንትን አላላትም ባይሆን ስልክ አለ ስማርት ስልክ አላት እሱ ላይ ቴሌግራሙን በሁዛም አንዳንድ ነገሮችን ልክላታለሁ እንጂ ይሄን አድርጊ ይሄን ፍጠር ያላላትም በቃላት ደረጃ ማለት ነው ግን እሷ ግን ሱብሃንአላህ አሁን ሰላት ደርሷል ስገጂ ውዱሽን አስተካክሊ ጸጉርሽን ሸፍኝ የምትላት እናቴ ናት ልሻለሁ እናቴ ማውን ከኔ ጋር ነው የምትኖረው ቤት ነው ያለችው ዱዓ አድርጉላት አላህ ኻቲሟን አላህ ያሳምርላት መጨረሻዋን አላህ ያሳምረው በዚህ መልክ ነው ያለነው ኢንሻአላህ በጣም ብዙ ነገር ነው ያለው እንቀጥላለን በአንድ ቀን የሚያልቅ ነገር አይደለም ምናልባት አሁን የሚያቁኝ ክርስቲያን ወንድሞቼ በርግጠኝነት እየሰሙኝ ነው ነገ ተቆርጦም ይቀርባል ይሰማሉ በአካል ቀርበው የሚያናግሩኛል ምንም መሸማቀቀውና የምፈራው ነገር የለም ይቀጥላል ገና ብዙ ነገር አለ
ብዙ ነገር አለ። ምክንያቱም ዛሬ አሁን እኔና አንቺ ተገናኝተን እስከ 10 ደቂቃ ድረስ እያወራን ነበረ። ወደድንም ጠላንም ወደ ሞት ነው እየቀረብን ያለነው። 30 ደቂቃ 40 ደቂቃ ወደ ሞት ቀርበናል ማለት ነው። ለዚህ ምንም የምፈራው የምሸማቀቀው ነገር የለም። አህመገም ውስጥ ያላችሁ ሰዎችም ግቡ። ወላሂ እስልምና ብርሃን ነው። እስልምና ፈውስ ነው። እስልምና ማንም ያላወቀው ወይም ደግሞ ያልገባችሁ ሰዎች ያልተረዳችሁ ሰዎች ትልቅ ሆስፒታል ነው። እስልምና ትልቁ ሆስፒታል ነው። ስለዚህ ይሄን እላለሁ። እስኪ ቀሪውን ደግሞ ኢንሻአላህ በሚቀጥለው እንደዚሁ ፕሮግራም ይዘን አሁን ወላሂ ላበላቦንኩኝ እንግዲህ ሃይዌው ጋር ቁመን ነው ልሻለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ላይክ ዩ ሃቭ ኖ አይዲያ። ያንተ ትልቅ መጽሐፍ ነህ። አንተ ራስህ ለቤተሰቦች ምሳሌ ሆን ከአንድም ሁለት ሰው በአንተ ሰበብም ቢሆን የመጡ ከዚህም በኋላ ገና ብዙዎችን መንገድ የምትመራ ነህና በጣም ነው ደስ ያለኝ። በጣም የወደድኩት ነገር ትናንትናም ለሷም እያወራን ነበር። የልመና እንትን አይደለም የማያደርጉት። እስልምና ሰው ወዶ ለመጣው ሰርቶ ጥሮ ግሮ መብላትን የሚያሳንፍ ቦታ አይደለም። ልክ ሲሳልሙ እጅ መዘርጊያ መለመኛ አያድርጉት። ይለመድና እያልኩ እያሰብኩ ነበርና ኤግዛክትሊ ባሪፍ አቀማመጥ ነው ያስቀመጥከው። ኮዝ ጥፍሬ ሞርዱልኝ አያስፈልግም። በቃ ጥንቅቅ ብሎ ከገቡ መግባት ነው። ፈጣሪን ይዘው እንዴት አይነት ነገር ነው የምንለማመደው እያልኩኝ በጣም ይጨንቀኝ ነበርና አሪፍ መልእክት አስተላልፈሃል። ለሚሰልሙትም ሰዎች ወደ እስልምናም ያሉት ሙስሊሞችንም ደግሞ ሊያደርጉ የሚገባውን በውስጥ ማድረግ ያለባቸውን የሚያስቀምጥከው ነጥብ በጣም ይገርማል። በጣም የሚገርመው ደግሞ የርካዝን እንጠብቀዋለን። ኔክስት ታይም የሱንም የላይፍ ጆርኒ እንዲነግረን እንጠብቃለን። የእህትህንም እንጠብቃለን። ኢንሻአላህ ለእናትህም ዱዓ እናደርጋለን። እናትህንም ቀጥተኛውን መንገድ እንደሚያመጣልህ አልጠራጠርም። ኔክስት ታይም የሆነ ጊዜ ላይ ስንገናኝ ይህንን ነገር በቃ አስታወሳችሁኝ ብዬ ነበረ ሞላልኝ የምትለው ነገር እንዲሆንልህ ዱዓህን እንዲሰማልህ እኛም አብረን ዱዓ እናደርጋለን። አላህ ይጠብቅህ ወንድማችን። አልሰለምም እናቱ አልሰለሙም ማለት ጆሯቸው ምናልባት ትክክል ካልሰሙ እናቱ አልሰለመች እና እንትን በሉላቸው። ኢንሻአላህ ይሆናል። ዱዓ አድርጉላቸው። ከሁሉ ነገር በላይ በጣም የወደድኩት ነገር የስብዕና መንገድ እንደሆኑ ማስታወስ። ሰው ባይመስለውም ቢመስለውም እውነተኛ ሙስሊም ሲኮን ሊትራሊ እንደሚቀየር ሰው ትናንትናም ልጅቷ እያሳየችን ነበር በህይወቷ። ያንተንም እንደዛው ነው የቀየረ። የወንድም የእህት የኔ የነቢል እንዳለ ወደ እስልምና የሚመጡ ሰዎች ያንተ እንግዲህ 10 ምናምን ዓመት እንደ አዲስ እንደ ትኩስ ፍቅር ነው የሚያንገበግብክ። ያይገባህ እውቀትና እውነት ማለት ነው። እንዳልከውም ያለፈው ህይወት እውቀቱ ማተር አላረገም። ከየትምና ማተር አላረግም። አሁን እውነታውን ውስጥ እንዲገባ አድርጓል እና አልহামዱሊላህ ለዛም ኮዝ ማተር አያረግም። እውነተኛ አንዳንድ ጊዜ ከየትም ዋናው ነጥብ ፈጣሪ ጋር ኮኔክት ማድረግ ነው። የስብዕና ቦታ ነው። በጣም አብሶ ሰለምቴዎች ነው ቶታሊ ነው የሚቀይርንና ላይክ የዛን መስማቴ ለሌሎችም ለሚሰሙት ሰዎች ነጥቡ እንዲገባቸው እሱንም ደጋግመን ሪማይንድ እናደርጋለን። እንግዲህ በሰለምቴዎችም እንዳልኩት ነው። ትናንትና የሰለሙት ሆነው ቢረሱት በአዳዲስ ሰለምቴዎች አላህ ራሱን እንደዚህ ያናግራል። የሚገለጥ የታለ ምን ታየ ምን ሰማችሁ ለሚባለው እየሰማን ነው። ከዚህ በላይ ኤቪደንስ ምንም ማድረግ የሚቆም ሊቪንግ ፕሩፍ ማለት ነው። የሚንቀሳቀስ የሚናገር ራሱ በፈጠረው ፍጥረት ላይ ራሱን ስራውን የሚያሳይ ነውና አልহামዱሊላህ። ከዛ በተረፈ አሁን መጨረሻ ማጠቃለያን በጣም ወድጄዋለሁ። እስልምና ምን እንደሆነ ምን እንዳገኘህም ስለጠቀለል ደግመ ያንተ ደስ የሚለው ብዙ ጠይቁኝ አትጠይቁኝም የማያስፈልገው ሙሉ ኢንተርቪውን ራስ ክሽና አድርገህ ጨርሰዋል። ሌላ ሰው ጥያቄዎች ካላቸው ኔክስት ታይም ከዚህ አንድ ቀን የሚያልቅ አይደለም ስላለም የሚቀሩት ነገሮችም ካሉ እሱ ሰዓቱን አቁሞ ነው ዛሬ ጆርኒውን ያካፈለን ስራውን አቁሞ ከዚህ ነገር ይበልጣል ብሎ ስላሰበ እኔን አክብረኸኝ ስራህን አቁመክ እዚህ ጋር ትናንት ጀምሮ ስንጠብቅ የነበር ነው ብዙ ሰዎች ነበርንና ለኛ ብለ በማቆም በጣም ይቅርታ ግን ኢትስ ዲዘርቭ የሚያደርግ ስለሆነ በርታለን ወንድማችን። እኛም ከጎንነን አንተም ከጎናችን ተያይዘን የሆነ ሁሉ ወደሚጠብቀን ወደ ፈጣሪያችን ድሩንም ደግሞ እንያያዛለንና በጣም አመሰግናለሁ። ኢንሻአላህ እንግዲህ እንቀጥላለን። ኢንሻአላህ ከራሚ ነው ያ ኸይር በቃ ኢንሻአላህ በቃ ለልጆች ስራ አልያዝ እሺ ትልክ ያለሽ እንቀበላለን። እሺ ለአሁን ለኢማንም ኢማን እማይ ነበር ስሟ ማነው ስሟ እማይ ነው የሚሏት ኢማን ተብላለች እህቴ
ዋው ፊታችሁን ቆይ ቁጭ አረጋችሁ ታያለሽ። እኔ ነኝ እንዴት ያለሽ? በመስተዋት ራስሽን እንዳየሽ ነው። ራስሽን እኔ ትመስላለሽ። እንደምትመስለው ያምር ወላሂ ራስሽን ነው የምትመስለው። አይደለም የብዙ ሰዎች እኔ ስለሚወዱኝ ነው ብዬ ነው የማስበው። መሰለኝ በውስጥም እህቴን የምትመስያለሽ ያለኝ ሰው አለ። እንደዚህ አይነት ሪሌት የሆነ ሰዎች አሉ ማለት ነው እኔን የሚመስሉ። እያንዳንድሽ ታመጧታላችሁ። ከዛ እኔ አንድ ነኝ ለእናቴም ለአባቴም እና ሌላ እህት ወንድሞች ካሉኝ አባቴ ነገር እናንተም በቃ በመጨረሻ እቺ እንትኗ ጋር ጥንቃቄ አድርጊ። አዲስ ዓለም ምና አሁን እቺ መጨረሻ ላይ ያወራናት እስልምን ይሄ በገንዘብ ዙሪያ በተለይ በቤትሽ ላይ በፍጹም መወራትም የለበትም። አታውሩ በለበትም ሐቂቃው ምንም ነገር በፍጹም። በዛ አጋጣሚ እንደው አንድ ያለፍኩት አንድ ልጅ እንደዚሁ ሻሃዳ ይዟል እኔው ጋር ማለት ነው እኛ ሀገር ልጅ ነው እና ሻሃዳ ሳይዘው መስጊድ ነው ሻሃዳ ያዘው። እዛው በሆይ ሆይ ብር ይሰብሰብለት ተባለ። አስቆምኩኝ። አይቻልም ማለት እንዴ በእስልምና ሊገዛ እኮ አይደለም የመጣው ወደ ተፈጠረበት እንደዚህ የተናገርኩ ቆሜ። በነገራችን ላይ በመናገረው ልክ ደረቅ ነኝ ማለት አላቅም ምን እንደሚል ሰው ለአሰብኩት ወይም ደግሞ ለእንትኔ ወደ ኋላ ምለው ነገር የለም። ቆሜ ነው የተናገርኩት። ሊገዛ አይደለም የመጣው ሊሰልም ነው። ምክንያቱም ሀብታም ቢሆን ነው እንጂ የመጣው እዚህ ጋር ብር ለምናለ ነው። አይቻልም፣ ብር አይሰበሰብም። እኛ የብር ችግር አይደለም። ልጁ አሁን ጠንካራ ሙስሊም ሆኗል። 800 ብር ተሰብስቦ መጨረሻ ላይ ውጭ ላይ ሲወጣ ይሰጠው ተብሎ ስለዚህ ወላሂ ለሰጣችሁ ሰው እያንዳንዱ መልሱ። 1 ብር የሚሆን 100 ብር መልሱና ስጡ ብዬ ነው የወጣሁት። ለምን ይሄ እንትን ሆይ ሆይ አይሰራም። ይሄ የነማን ናቸው እዛ ይሄ በየገጠሩ ሩዝ እና እንትን ይዘው ሄደው እንትን የሚሉት ሰዎች እዛ ጋር ሄደው እንትን ይበሉ ምን እኛ አናውቅም። ይሄ እስልምና በእንደዛ ያልመጣም እኔም እንዳንተ ደረቅ ነገር ነው መሰለኝ። ድንገት ስናገር ኃይለኛ ተቆጣሽን እኮ ምናምን ይሉኛል። ኖ ይሄ ነገር ትክክል አይደለም ስትል እኔ ያከላከልኩኝ ስለሚመስል በጣም ብዙ ልጆች ይጽፉልኛል። እስቲ አንቺ ቤት አሰባስቢልኝ እዚያ እንዲያርጊልን። እኔ ማንንም ጥፍር ለመውረድ አልመጣሁም። እኔ ሰልሜ ስራዬን ሰርቼ ህይወቴን ቀይሬ ነው። እስልምና የሰነፍ ቦታ አይደለም። ኢቭን ለሚሳልሙትም ገና ሳይሰልሙ ሹሹ የለውም። የምትመጡት ፌስ ሪያሊቲ ምድር ላይ ያለው ነገር እንዳለ ይቀጥላል። ሰው የሚመስለው ነገር ልክ ሰልማችሁ ልክ ጀነት በምድር ሙስሊሞች ሹሹ ሊሏቸው ምናምን ይመጡ ነው። ህይወት ይቀጥላል። ከነበራችሁበት ህይወት ይቀጥል። የሚቀየረው ነገር ምንድነው? እንደውም ሞር ፈጣሪ ያላችሁ የምትጠይቁት የጎደላችሁን ሄደን የምንጠይቅበት ቦታ አለን። ከሰው ይልቅ የማያሳፍረን ከሰው ይልቅ የሚያደርግልን ሰው ቢያጎል ፈጣሪ የሚሞላው ጋር ይሄድ። ልክ እንዳልከው ወደ ሀብት ማለት ያ ነው። ሀብት ማለት እስከ መጨረሻ ጆርኒያችንን ሊያስቀጥል የሚችለው መንገድ እያያዝን እዚህ ጋር እሹ ስንባባል ነው። ላይክ ሽያጭ ቦታ አይደለም። የሆነ ነገር የሚገዛው ምንድነው? እውቀት ነው። ጭንቅላትን ከገዛ